ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ የከፈታችሁ ዛሬ ማድመጥ ለጀመራችሁ ውድ አዳዲስ አድማጮቻችን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሽት በሳምንቱ መጨረሻ ከሚጠበቁ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል አንድ ቀሪ ጨዋታ ሰኞ ምሽት 4 ሰዓት ላይ በኦልድ ትራፎርድ ማንቸስተር ዩናይትድ ብሬንትፎርድን በሜዳው አስተናግዶ 2-1 በሆነ ጣፋጭ ውጤት በማሸነፍ የሶስተኛ ደረጃነትን በነጥብም ከፍ አድርጎ የበለጠ የዩኤፋ ቻምፒየንስ ሊግን ቦታ ለመያዝ ከወዲሁ ዋስትና ያገኘ የመጀመሪያ ቡድን መሆኑን በተጨማሪም ቦታውን በአስተማማኝ ሁኔታ ለማረጋገጥ ጋረንቲ ለማግኘት ከየትኛውም ለቻምፒየንስ ሊግ እግር ኳስ ከሚፋለሙ ክለቦች አሁን ላይ የበለጠ አብዛኛውን ፐርሰንት አድቫንቴጅ አስፍቶ በጥቂት ጨዋታዎች የበለጠ ቦታውን ለማረጋገጥ ማንቸስተር ዩናይትድ በድጋሚ ወደ ዩሮፒያን እግር ኳስ ለመመለስ ከየትኛውም ጊዜ በላይ የተቃረበበት አስደናቂ ውጤት በምሽቱ ጨዋታ በሜዳውና በደጋፊው ፊት በማይክል ካሪክ የተመራ በብሩኖ ፈርናንዴዝ አስደናቂ ሌላኛው ምሽት የካሰሚሮ ለቡድኑ ከፍተኛ አገልግሎትና ጥሎ የሚሄደው ቦታ ወይም በአመቱ መጨረሻ ለቆ የሚሄደው ክፍተት ዩናይትድ በቀላሉ ለመሙላት ከፍተኛ የቤት ስራ እንደሚጠብቀውና ቦታው በቀላሉ እንደማይሞላ እንግዲህ በድጋሚ ያሳየበት ሌላ አስደናቂ ምሽት ነበር። ቤንጃሚን ሼሽኮን በሊጉ 10ኛ ግቡን ማስቆጠር የቻለበት አስደናቂ ምሽት ዩናይትድ እንደ ቡድን አሁንም በማይክል ካሪክ ውስጥ አስደናቂ ግስጋሴውን አጠናክሮ ቀጥሎበታል። ያለፈው የፕሪሚየር ሊግ ጨዋታ እንግዲህ ቡድኑ ከሜዳ ውጪ በስታንፎርድ ብሪጅ በዛ የተከላካይ አማራጭ ድል አድርጎ የመጣበት መንገድ ፍጹም አስደናቂ ነበር። ትናንት ምሽት ደግሞ ዩናይትድ በማይክል ካሪክ ውስጥ መሰልጠን ከጀመረበት በማይክል ካሪክ ስር መሰልጠን ከጀመረበት ጊዜ አንስቶ በቅርብ ጊዜያት ውስጥ ከምናያቸው ባህሪዎች ደግሞ በሌላ መንገድ በተለይ የመጀመሪያ 45 ቡድን ሆኖ በአስደናቂ ብልጫ በወሰደበት ደቂቃና ሰዓት ያለምንም እድሎች ማባከን እንግዲህ በካሰሚሮ አማካኝነት በዛች ደቂቃ ውስጥ በተደረገ ተደጋጋሚ ጥረትና አስደናቂ ትላልቅ ሙከራዎች በኋላ ካሰሚሮ ሃሪ ማጓየር የገጫትን ኳስ በግቡ አቅራቢያ በመሆን እንግዲህ በሄዲንግ ከሴት ፒስ አስቆጥሮ ዩናይትድን ቀዳሚ ያደረገ። በመጀመሪያ 45 ሊጠናቀቅ በተቃረቡበት ደቂቃ ደግሞ ቤንጃሚን ሼሽኮ በአስደናቂ አጨራረስ የዩናይትድን አድቫንቴጅ ወደ 2 ግብ ከፍ በማድረግ 89ኛ ደቂቃ ላይ ነበር ዩናይትድ በጨዋታው ብቸኛዋን ግብ ከብሬንትፎርድ የንሰን 87ኛ ደቂቃ ላይ አስቆጥሮ ዩናይትድ እንግዲህ 3 ነጥብ በማሳካት በሊጉ 3ኛ ደረጃ ላይ በ61 ነጥብ መቀመጥ የቻለበት የበለጠ ለቻምፒየንስ ሊግ እግር ኳስ ቦታ ዩናይትድ አሁን ላይ እድሉን በጣም አስፍቶ ተሳታፊነቱን ለማረጋገጥ በጣም ተቃርቧል። ይሄ ለዩናይትድ እንደ ቡድን ፋይናንሻሊ ሲዝኑን ለማስተካከል በፈረንጆች አዲሱ ዓመት የወሰኑት ውሳኔ 100% ፍሬ ማምጣቱን በካሪክ ውስጥ በጊዜያዊ አሰልጣኝ ስር ዩናይትድ እንግዲህ አስደናቂ ቆይታ እያደረገ ነው። ከተከታታይ 2 ጨዋታዎች ነጥብ መጣል ሽንፈት በኋላ በብሪጅ በድል አገገመ። ትናንት ምሽት ሌላኛውን ድል በማስመዝገብ እንግዲህ ዩናይትድ የዩኤፋ ቻምፒየንስ ሊግን ቦታ ለማረጋገጥ ከየትኛውም ጊዜ በላይ ተቃርቧል። በዚህ ፕሮግራም እንግዲህ የምናነሳው ትልቁ ነጥብ የማንቸስተር ዩናይትድ ብሬንትፎርድ ጨዋታ ድረ ጨዋታ ነጥቦች ይሆናል። ከዚህ ፕሮግራም በመቀጠል እንግዲህ የሊቨርፑል ገጾቻችንን እናነሳለን።
ፔዤ ከባየር ሙኒክ ዛሬ ምሽት የዩኤፋ ሻምፒየንስ ሊግ ይመለሳል። በዚህም ጨዋታ ዙሪያ ቅድመ ጨዋታ ነጥቦች ላይ እንወያይና በአራተኛ ክፍል ፕሮግራማችን እንግዲህ የቼልሲ ቀጣይ አሰልጣኝ ማን ሊሆን ይችላል እንግዲህ ከሚወጡ መረጃዎችን ሰብሰብ አድርገን ከእናንተ ጋር ቆይታ የምናደርግ ይሆናል። ይሄ ፕሮግራም ምናልባት የቼልሲ ቀጣይ አሰልጣኝ ማን ይሆናል በሚለው መረጃችን ላይ እንግዲህ ማንቸስተር ዩናይትድ በቀጣይ የውድድር ዓመት ከካሪክ ጋር የመዝለቁ ጉዳይ እስካሁን እርግጥ አይደለም። አዳዲስ አሰልጣኞችን እየመለመሉ እንደሆነ ይነገራል። በአንዳንድ በኩል ደግሞ ለዩናይትድ ቅርብ የሆኑ ዘጋቢዎች ደግሞ በክለቡ አመራሮች ዘንድ አሁን የማይክል ካሪክን ኤክስፒሪየንስ እያሳየ ያለውን ለውጥ የቡድን ግንባታውን በምን ያክል ርቀት ይዞ ይጓዛል የሚለውን ነገርም በጥልቀት እየተጠና መሆኑም ይነሳል። ስለዚህ ማንቸስተር ዩናይትድ ይፈልጓቸዋል የሚባሉ አሰልጣኞች በቼልሲ ራዳር ውስጥ መካተታቸውም በስፋት እየተገለጸ ነው። አራተኛውን ፕሮግራም ይህን ፕሮግራም የምታደምጡ የዩናይትድ ደጋፊዎች በተጨማሪ እንድታደምጡ የአክብሮት ግብዣችን ነው። እስቲ ጨዋታው እንዴት ነበር? ጨዋታው እንዴት ተመለከታችሁት? ምን አይነት ዩናይትድ ነበር? በሳምንቱ መጨረሻ ቅዳሜና እሁድ ሁሉም የሊግ ጨዋታዎች ሲጠናቀቁ በብቸኝነት ነበር የፕሪሚየር ሊግ ጨዋታ ሰኞ ምሽት የተደረገው። ዩናይትድን በዚህ ጨዋታ እንግዲህ የተወሰኑ ለውጦች ተደርገዋል። ካለፈው የስታንፎርድ ብሪጅ ፍልሚያ በኋላ በዲን ሄቨን እና ሃሪ ማጓየርን በተከላካይ የመሀል ሴንተር ባክ በማጣመር ነበር በሉክ ሾው እና በዲየጎ ዳሎት። ምንም እንኳን ከጨዋታው በኋላ ካሪክ የተለየ መረጃ ባይሰጥም ሉክ ሾው በጉዳት ምክንያት መቀየሩን እንግዲህ ከጨዋታው በኋላ የወጡ ሪፖርቶች ቢገልጹም ግን ካሪክ ድረ ጨዋታ አስተያየቱ ላይ ምንም አይነት ነጥብ በዚህ ዙሪያ አላነሳም። ነገር ግን ሉክ ሾው ጉዳት እንዳስተናገደ እየተነገረ ነበር። ተቀይሮ ከወጣ 73ኛ ደቂቃ ላይ በሌኒዮሮ ተቀይሮ ሲወጣ እንግዲህ መጠነኛ ጉዳት አስተናግዶ እንደሆነ ተገልጾ ነበር። የተለመደው የአማካይ ክፍል ጥምረት የካሰሚሮ እና የሜኑ እንዲሁም ብራያን ምቤሞ፣ ብሩኖ ፈርናንዴዝ፣ አማድ ዲያሎ እና ከፊት መስመር በኩል ቤንጃሚን ሼሽኮን በማሰለፍ ነበር ዩናይትድ የመጀመሪያ ምርጥ 11ዱን ወደ ሜዳ ይዞ መግባት የቻለው እና በዚህ ጨዋታ እንግዲህ ጨዋታው ከመጀመሩ በፊት ከሰማናቸው መረጃዎች መካከል መጠነኛ የከፋ ሳይሆን መጠነኛ ጉዳት ይሄ ጨዋታ ብቻ በእረፍትና በተለያዩ ሪከቨሪዎች ሊጠገን የሚችል መጠነኛ ጉዳት ያስተናገደው ማቲያስ ኩኛ ከዚህ ጨዋታ ውጪ ነበር። በቦታውም እንግዲህ ሽግሽግ ተደርጎ ቤንጃሚን ሼሽኮን በቋሚነት በማሰለፍ ነበር አሰልጣኝ ማይክል ካሪክ ጨዋታውን የጀመሩት። በአስደናቂ ሁኔታ ነው። ዩናይትድ የመጀመሪያ 11 ደቂቃ ውስጥ የካሴሜሮ ግብ እስከምትቆጠር ድረስ የነበረው ብልጫ፣ ፍጥነት ብሬንፎርዶችን የማሰቢያ ጊዜ ከልክለው በተደጋጋሚ በተደረገው ጥረት እንደውም አንዳንድ አጋጣሚዎች ላይ የኩቢን ከለኸር አስደናቂ ብቃት ዩናይትድ በዚህ ጨዋታ ከፍተኛ ቁጥር ያለውን ግብ እንዳያስቆጥር በተለይ በመጀመሪያ 45 የተሳቱ እድሎችና በጨዋታው ዩናይትድ የፈጠራቸው ትላልቅ አጋጣሚዎች በጣም አስደናቂ ነበሩ። ከሁለት በላይ ግብም ከረፍት በፊት ማስቆጠር የሚችልበት ትላልቅ አጋጣሚዎችን ፈጥረዋል። የኔሜኑ አስደናቂ ቴክኒክ በታየበት ካሴሜሮ ከግቧም ቀደም ብሎ አሪፍ ሙከራ አድርጎ እንግዲህ ወደ ግብ ሳይቀየር ማጓየርን በተመሳሳይ ሙከራዎችን አድርገዋል። ነገር ግን የካሴሜሮ ግብ ዩናይትድን ቀዳሚ ያደረገ ይሄ አማካይ በዘንድሮ የውድድር ዓመት ከየትኛውም የፕሪሚየር ሊግ አማካይ ክፍል ተጫዋቾች ውስጥ አንድ ተጫዋች ብቻ ነው በከፍተኛ ግብ አስቆጣሪነት የሚበልጥ ሞርጋን ጊብስ ዋይት 13 ግብ በማስቆጠር ካሴሜሮ 9 ግቦችን በማስቆጠር ከ9ኙ ደግሞ 8ቱ የጭንቅላት ኳስ መሆናቸውን ተከትሎ ከዮርክ 1999 በኋላ በዩናይትድ ቤት በአንድ የውድድር ዓመት 8 የጭንቅላት ኳሶችን ያስቆጠረ ሁለተኛ ተጫዋች ሆኗል። ዮርክ ነበር ለመጨረሻ ጊዜ በ1999 በጭንቅላት ኳስ 8 የሊግ ግቦችን ማስቆጠር የቻለው ከዛን ጊዜ በኋላ እንግዲህ ለመጀመሪያ ጊዜ ነው የካሴሜሮ ግብ በዩናይትድ ቤት በእንዲህ መልኩ ሪከርድ ተደርጎ መቀመጥ የቻለው። ነገር ግን ከካሴሜሮ ግብ
ጀርባ እንግዲህ የሃሪ ማጓየር የሴት ፒስ የዩናይትድ በተለይ የኤሪያል ዱዌል የማሸነፍ ጥንካሬ ላይ ምን ያክል የማጓየር መሰለፍ በዩናይትድ የአየር ላይ ኳስ የማሸነፍ ጥንካሬ ላይ ከፍተኛ ልዩነት እንዳለው በተለይ ዩናይትድ ሁለት ተከታታይ ጨዋታ ከሊድስ እና ከበርንማውዝ ነጥብ በጣለባቸው በተለይ የሊድሱ ጨዋታ ላይ ከተመለከትናቸው ትላልቅ ክፍተቶች መካከል ከዶሚኒክ ካልቨርት-ሉዊን ጋር ሁለቱ የዩናይትድ የዕለቱ ሴንተር ባኮች ያደረጉት ትግል በቂ እንዳልነበር ዩናይትድ ላስተናገዳቸው ከረብ በፊት ሁለት ግቦች ዋነኛ መነሻ የዶሚኒክ ካልቨርት-ሉዊን ሙቭመንት ነበር። አሁን ግን የማጓየር መመለስ ከፊት መስመር በኩል ብሬንፎርድ ሊፈጥራቸው የሞከራቸውን እድሎች ከረብ በፊትም ከረፍት በኋላ ዩናይትድ እንዴት ሲቋቋም እንደነበር በደንብ አስተውለናል እና በዘንድሮ የውድድር ዓመት ዩናይትድ ከጥር የፈረንጆቹ አዲሱ ዓመት በኋላ በማይክል ካሪክ ስር መሰልጠን ከጀመረበት ጊዜ አንስቶ በግል ከተሻሻሉ ከጎለበቱ ብቃታቸውን አውጥተው ማሳየት ከጀመሩ ተጫዋቾች ውስጥ መካከል ማጓየር እንግዲህ የሚጠቀስ ነው። ይሄ ተጫዋች አስደናቂ ቆይታ በካሪክ ውስጥ እያደረጉ ከሚገኙ ተጫዋቾች መካከል አንዱና ዋነኛው ነው። በተጨማሪም የካሴሚሮ ጉዳይስ ካሴሚሮ እንግዲህ በአመቱ መጨረሻ ዩናይትድ እንደሚለቅ ይታወቃል። ዩናይትድ ያለፈው ሳምንት እንግዲህ በቴክኒክ ጉዳይ ወደ እናንተ መረጃዎችን ተደራሽ ማድረግ አልቻልንም ነበር። በዚህ ረገድ እንግዲህ ያለፈው ሳምንት በስፋት መነጋገሪያ ከነበሩ ነጥቦች መካከል የዩናይትድ ቀጣይ የአማካይ ክፍል ግንባታ ማን ካሴሚሮን በመጀመሪያ ደረጃ ይተካል፣ በሁለተኛ ደረጃ የዩናይትድ የረጅም ጊዜ ክፍተት የአማካይ ክፍሉን ዴብዝ ማሳደግ፣ በተጨማሪም የማኑኤል ኡጋርቴ በዩናይትድ ደረጃ አሁን ላይ የተሻለ ከኡጋርቴ በተሻለ ሁኔታ አማካይ ክለቡ ስለሚያስፈልገው የኡጋርቴንም ተተኪ፣ በተጨማሪም ደግሞ የስኳድ አማካይ። ስለዚህ ቢያንስ ዩናይትድ በቀጣይ የሳመር ዝውውር መስኮት ከሁለት በላይ አማካዮችን የማስፈረም ኃላፊነት ሊኖርበት ነው። በዚህም ረገድ እንግዲህ የቀድሞ የካሴሚሮን በሪያል ማድሪድ መተካት የቻለውን አውሬሊዮ ቹዋሚኒ የዩናይትድ ተቀዳሚ ምርጫ እንደሆነ እነ ኤሊየት አንደርሰን በተጨማሪ የብሩኖ ፈርናንዴዝ ጥቆማና ፍላጎትም እንደሆነ እየተነገረ የሚገኘው። በተጨማሪም ሳንድሮ ቶናሊ በዩናይትድ በጥብቅ የሚፈለጉ ተጫዋቾች ናቸው። ካርሎስ ባሌባ፣ ኤደርሰን ከአትላንታ ይህን ተጫዋች ጨምሮ የዩናይትድን የአማካይ ክፍል ጥራትና ዴብዝ ለማሳደግ ከፍተኛ ርብርብ እየተደረገ ነው የሚገኘው። በዚህ ረገድ እንግዲህ እነዚህ ተጫዋቾች ቀጣይ የዚህም አማካይ ጨምሮ የዩናይትድ አዲሱ የአማካይ ክፍል ግንባታ ተደርገው እየተወሰዱ ነው የሚገኙት እና ዩናይትድ እንግዲህ ካሴሚሮንም የመተካት ትልቅ ኃላፊነት ትልቅ የቤት ስራ በቀጣይ ሳመር ይጠብቋል እና ይሄ ተጫዋች ለቡድኑ ትናንት በነበረው የምሽት ጨዋታ ቁልፍ ሚና ተጫውቶ የጨዋታው ኮከብ በመባልም ተመርጧል። ሊያስገርም አይችልም። ካሴሚሮ ፍጹም አስደናቂ ልምዱን ለዩናይትድ በተለይ በማይክል ካሪክ ውስጥ አስደናቂ ብቃታቸውን እያሳዩ ከሚገኙ ተጫዋቾች መካከል አንዱና ግንባር ቀደሙ እንግዲህ ካሴሚሮ እንደሆነ በተደጋጋሚ ስናነሳ ነበር። ይሄ ተጫዋች እንግዲህ የዘንድሮ ሲዝን ዩናይትድ ሲዝኑን ሲያተርፍ የካሴሚሮ ሚና አስደናቂ ነበረ። 11 ታክሎችን በ90 ደቂቃ በማሸነፍ ወይም ስኬታማ ታክሎችን በማድረግ ካሴሚሮ በራሱ ተይዞ የነበረው በእግር ኳስ ኬሪየሩ ትልቁን ታክል የፈጸመበት የ90 ደቂቃ ጨዋታን ከ2017 ከሪያል ሶሲዳድ የላሊጋ ጨዋታ በኋላ ለመጀመሪያ ጊዜ በስኬት ያጠናቀቀበት ጨዋታ ነው። 11 ስኬታማ ታክሎችን በማድረግ ይሄ ደግሞ አስደናቂ ቁጥር ነበር። እንዲሁም በጨዋታው ላይ ከነበሩ የዩናይትድ ተጫዋቾች ከኮቢ ሜኑ፣ ከብሩኖ ፈርናንዴዝ፣ ከዲየጎ ዳሎት በመቀጠል ሜዳውን በመሸፈን ከፍተኛ ኪሎ ሜትሮችን ከቨር ያደረገ የዩናይትድ ተጫዋች ነው። 10.78 ኪሎ ሜትር ከቨር ያደረገ አራተኛ ተጫዋች ነው። ሜኑ፣ ብሩኖ እና ዳሎት ከ1 እስከ 3 ከፍተኛ ኪሎ ሜትሮችን ከቨር ያደረጉ ተጫዋቾች ናቸው እና የማንቸስተር ዩናይትድ የጀርባ አጥንት መሆኑን አሁንም በተጨማሪ
ካሰሚሮ ማሳየት ችሏል። 85.6 በመቶ ፓስ አኩሬሲ ውጤታማ የነበረው የካሰሚሮ ምሽት በአጠቃላይ በጨዋታው ስኬታማ የነበሩ ውጤታማ 54 ኳሶችን ለቡድን አጋሮቹ ማቀበል የቻለበትም ጨዋታ ሆኗል። እስቲ ስለ ሁለተኛው ግብ እናንሳና የዘንድሮ ሲዝን በተለይ ሁለተኛ ከፈረንጆቹ አዲሱ ዓመት በኋላ ትልቁ ዲቤት ስለሆነው ጉዳይ አንዳንድ መወያያ ርዕሶችን በዚህ ፕሮግራም እኛም ከተመለከትነው የዘንድሮ ሲዝን ሁኔታ የዘንድሮ ሲዝን የዓመቱ ኮከብ ተጫዋች ማን ይሆናል የሚለው ጥያቄ በአብዛኛው አሁን በተለይ በእንግሊዝ እግር ኳስ ቤተሰቦች ዘንድ ከፍተኛ መወያያ ርዕስ ሆኗል። ለዚህ ደግሞ ዋነኛ ምክንያት የሆነው በአምስቱ ትላልቅ ሊግ በዚህን ሰዓት ይሄ በማይዋዥቅ ወይም በወጥነት ለተከታታይ ውድድር ዓመት ተመሳሳይ ቁጥር አይደለም፣ ተመሳሳይ ብቃት ከፕሮፌሽናሊዝም ጋር ጤንነትን በመጠበቅ አካል ብቃትን ጠብቆ ለእያንዳንዱ ጨዋታ ብቁ በመሆን ቴክኒካሊም ታክቲካሊም ለየትኛውም አሰልጣኝ ተስማሚ ይሆናል ብለን በድፍረት ከምንናገራቸው ተጫዋቾች መካከል አንዱ ፖርቱጋላዊ የማንቸስተር ዩናይትድ የአማካይ ክፍል ተጫዋች ክሬቲቪቲ ባላንስ ጠባቂ የሆነው የዩናይትድ ጥራት ማሳያ የቡድኑ የቅርብ ዓመት አስደናቂ ተጫዋች ብሩኖ ፈርናንዴዝ ነው። በሊጉ ቀሪ 4 ጨዋታ እየቀረው 19ኛ አሲስቱ ላይ መድረስ ችሏል። ብሩኖ ፈርናንዴዝ ይሄ የአሲስት ቁጥር ምንድን ነው የሚያሳየን? በዘንድሮ የፕሪሚየር ሊግ እግር ኳስ የብሩኖ ፈርናንዴዝ ብቃት ምን ይነግረናል? 19 የሊግ አሲስት ባለፉት ዓመታት አልተደረሰም። ኬቪን ዲብሮይን 20 አሲስት፣ ቴሪ ሄነሪ በተመሳሳይ 20 የፕሪሚየር ሊጉ የምን ጊዜውም በአንድ የውድድር ዓመት 20 አሲስት ላይ መድረስ የቻሉ ከዛም በኋላ ሜሱት ኦዚል 19 አሁን ብሩኖ ፈርናንዴዝ 19 ለብሩኖ 4 ጨዋታዎች ይቀራል። ለ7 ተከታታይ ጨዋታ ግብና ወይም ግብ የሆነ ኳስ አመቻችቶ በማቀበል አስደናቂ ኮንሲስታንሲም በተመሳሳይ ያሳያል። የብሩኖ ቁጥሮች እንደ ሌሎች ተጫዋቾች ኦርዲነሪ የሆኑ እይታዎችን ከተመለከትን ተገቢ አይደለም። አሁን ለምሳሌ በፕሪሚየር ሊጉ ከፍተኛ ቁጥር ያለውን ቻንሶችን ክሬት ያደረገ ያውም ተከታዩ ተጫዋች በ50 ቻንስ ክሬት የሚያንሰው 50 ቻንስ ክሬቶችን ከብሩኖ ፈርናንዴዝ ቀጥሎ የሚገኘው ተጫዋች ፍሎሪያን ቪዝ ቻንስ ክሬት በማድረግ በኩል ከብሩኖ ቀጥሎ ነው የሚገኘውና የብሩኖ ቻንስ ክሬት ቁጥር ከ120 በላይ ሆነ። የፍሎሪያን ቪዝ ቻንስ ክሬት ግን 61 ነው። የ50 ያክል የቻንስ ክሬት ልዩነት አለ በሁለቱ ተጫዋቾች መካከል። አንደኛ በዘንድሮ የውድድር ዓመት የማንቸስተር ዩናይትድ ሲዝን መስተካከል ወይም ኮንሲስታንሲ ማሳየት አንደኛው ቁልፍ ተጫዋች ብሩኖ ፈርናንዴዝ ነው። ነገር ግን አሁን የሁለተኛዋን ግብ ለቤንጃሚን ሼሽኮ አመቻችቶ ማቀበሉን ተከትሎ ነው እንግዲህ 19ኛ የሊግ አሲስቱን ማስመዝገብ የቻለው። ዋነኛው ጉዳይ የአሲስቱ ቁጥር አይደለም። እኔ ከአሲስቱ ቁጥር በላይ ለምንድነው ብሩኖ ፈርናንዴዝ የዓመቱ ኮከብ ተጫዋች እንዲባል በዋነኝነት ለመወያያነት እያቀረበ የሚገኝ ወይም ማንቸስተር ዩናይትድ የበለጠ በዚህን ሰዓት በሚያሳየው ብቃት የዩናይትድ ሲዝን መስተካከል አስደናቂ ብቃቶች እየተስተዋሉ ማምጣታቸውን ተከትሎ ለምንድነው የብሩኖ ፈርናንዴዝ ቁጥርና ብቃት በዓመቱ መጨረሻ የዓመቱ ኮከብ ተጫዋች አሲስቱን ከሰበረ ይወስዳል ይላሉ። እኔ ከአሲስቱም በላይ ብሩኖ ፈርናንዴዝ ይገባዋል ብዬ ማምንበት ደግሞ ሌሎች ዋነኛ ምክንያቶች አሉ። አሁን ለምሳሌ የብሩኖ ፈርናንዴዝ ቁጥራዊ መረጃዎች ምናልባት እውነታን ሊገልጹ ይችላል። የበለጠ ግን ከዚህ ቁጥሮች ጀርባ ያለውን ውጤታማነት በተለይ የተጫዋቾች ውጤታማ መሆን በብሩኖ ክሬቲቪቲ ምክንያት ላይ ጥገኛ መሆኑን ምን ያክል አስተውለናል። አሁን ከዚህ ተጫዋች ጋር የሚወዳደሩ የፕሪሚየር ሊጉ የዘንድሮ ሲዝን
አስደናቂ ብቃትና ኮንሲስተንሲ እያሳዩ የሚገኙ ደክላን ራይስ፣ ጋብሪኤል ማጋሌሽ፣ አንቷን ሴሜኒዮ፣ ኤርሊ ሃላንድ፣ ሌሎች ተጫዋቾች በርናንዶ ሲልቫን ጨምሮ በርካታ ተጫዋቾች አሉ። እነ ዴቪድ ራያንም ብዙ ተጫዋቾችን መጥራት እንችላለን። ሊስት ከተደረጉ ከታጩትም ተጫዋቾች እንዲሁም በግልም ከተመለከትናቸው። ነገር ግን የብሩኖ ሚና እንደ ቡድን የዩናይትድን ውጤታማነት ወይም ለሻምፒየንስ ሊግ እግር ኳስ ብቁ እንዲሆን ማስቻል ብቻ አይደለም። የብሩኖ ፈርናንዴዝ መኖር ለሌሎች ተጫዋቾችም ብቃት መስተካከልና ኢፌክቲቭ መሆን የብሩኖ ኳሶችና ጤናማ እንቅስቃሴዎች ከፍተኛ አስተዋጽኦ አላቸው። ለምሳሌ የኮቢ ሜኑ ብቃት በማይክል ካሪክ ውስጥ የማንቸስተር ዩናይትድ የአማካይ ክፍል መሻሻል፣ የክሬቲቪቲ፣ የባላንስ ዩናይትድ ቤት የሚነሱ ጥያቄዎች ሁሉ ቢያንስ አሁን ባለው ስኳድ ጥራቱ ከዚህ በላይ እንዲያድግ፣ ዴብዙ ከዚህ በላይ እንዲያድግ ቢፈለግም አሁን ባለው ስብስብ ደረጃ ግን ኢፌክቲቭ ሆኖ የሻምፒየንስ ሊግን ቦታ የበለጠ ለማረጋገጥ ሲቃረብ የአማካይ ክፍሉ የተረጋጋና በተለይ የሜኑ የትራንዚሽን ኳሶች ወደ ብሩኖ ፈርናንዴዝ ኤሪያ ላይ ሲመጡ ፍሬያማና ውጤታማ እንዲሆኑ የበለጠ የሜኑንም እንቅስቃሴ የሚያዳብር ፖዚሽናል ስቴፖችን ነው። ብሩኖ ባለው ኤክስፒሪየንስ ባለው ቴክኒካል አቅም የሱ ቴክኒካሊ ክላስ መሆን ከፍ ማለት ለነ ኮቢ ሜኑ የበለጠ ደምቆ በዘንድሮ ሲዝን በካሪክ ስር መታየት ዋነኛ ምክንያትም። በተጨማሪ ዩናይትድ በሩበን አሞሪም የአሰልጣኝነት ዘመን የነበሩ ጥያቄዎችን ምላሽ ለማግኘት ክለቡ እንደ ቡድን ሲጥር በዛ ደካማ ቆይታ ውስጥ እንኳን ዩናይትድን ከበርካታ ችግሮች ውጣ ውረዶች ይዞ የመውጣቱ አቅም የትልቅ ጨዋታ ተጫዋች መሆኑ የዩናይትድ ትልቁ ፊር ፋክተር። አሁን ዩናይትድ ካለበት ክፍተት ከሚነሱ ጥያቄዎች የብሩኖ ኳሊቲ የሸፈናቸው በርካታ ሚስጥሮችም አሉ። በሜዳ ውስጥ ባሉ እንቅስቃሴዎች በክሬቲቪቲ ደረጃ የቡድኑን የተረጋጋ ማጥቃት፣ አሁን የቤንጃሚን ሼሽኮ አስቆጣሪ መሆን፣ የብራያን ኢምቤሞ ኢፌክቲቭ እንቅስቃሴ፣ የማቲያስ ኩኛ የፋይናል ሰርድ በነፃነት እድሎች ላይ ወደ ግብ ቀርቦ የሚያደርጋቸው እንቅስቃሴዎች ሁሉ በብሩኖ ፈርናንዴዝ የፋይናል ሰርድ ኤክስፒሪየንስ እና ለቡድን አጋሮቹ የሚፈጥራቸው የፓስ ሲኩዌንሶች የበለጠ ለዚህ ቡድን ውጤት ማምጣት ምሰሶ ሆኖ ከፊት መስመር የሚያገለግል የቡድኑም ትክክለኛ ሊደር እንደሆነም የተመለከትንበት ሲዝን ነውና ስለ ብሩኖ ፈርናንዴዝ የምናወጣቸው ነጥቦች ከሌሎች ተጫዋቾች አንጻር ስናይ እንደ ቡድን ያ የብሩኖ ተፎካካሪ ተጫዋቾች ያደረጉት አስተዋጽኦ አብዛኛው እንደ ቡድኑ ይሄ ስለ ኦርጋናይዜሽን ቡድኑ በአጠቃላይ ስላለው ካፓሲቲ ልናነሳ እንችላለን። ግን በተናጠል ስለ ጥራትና ስለ ኳሊቲ ካነጻጸርን በብሩኖ ደረጃ በዚህን ሰዓት በፕሪሚየር ሊጉ የትኛውም ተጫዋች በብሩኖ ኳሊቲ ደረጃ ሊቀመጥ አይችልም። ይሄ የተቃራኒ ቡድን ደጋፊዎች ከሚያስነሱት ጥያቄ አንጻር ዲቤቱ ሰፊ ሆነ እንጂ ለጥያቄ የሚቀርብ አይደለም። አሁን ባለው የዘንድሮ የውድድር ዓመት በብሩኖ ስታንዳርድ ደረጃ ፐርፎርም ያደረገ ተጫዋች አለ ብዬ ያውም ኮንሲስታንሲ ዋና ማንሳት ያለብን ስለ ኮንሲስታንሲ ጥያቄ ኮንሲስታንሲ ነው በጣም በአንድ ቡድን ውስጥ ዋስትና ሊሆን የሚችለው። በየትኛውም የፕሪሚየር ሊግ የዘንድሮ ሲዝን ውስጥ ስለ ኮንሲስታንሲ ካነሳን ከየትኛውም ክለብ ልናወጣቸው ምንችላቸው ተጫዋቾች አሉ። እነዛን ልቀሙና ከብሩኖ ኢፌክት ጋር እስቲ እነጻጽሯቸው። በተለያዩ ስታቶች ብሩኖ ለማንቸስተር ዩናይትድ የሚሰጠው ኢፈርትና እነዛ ተጫዋቾች ለክለባቸው ሰጥተው አንዳንዴ የነዛ ተጫዋቾች ኢፈርት በቂ ሳይሆን ክለቦቻቸው ነጥብ ሲጥሉ እናስተውላለን በርካታ ክለቦች። ስለዚህ እንደ ቡድን ነው እነዛ ክለቦች ውጤታማ የሚሆኑት። ዩናይትድ ቤት ግን ብሩኖ የቡድኑ ቢያንስ 50% ትልቁን ተጽዕኖ የተሸከመ ተጫዋች ነው። ስለዚህ የዓመቱ ኮከብ ተጫዋች መባሉ ሊያስገርም አይችልም። በየትኛውም መመዘኛ ደግሞ ይሄ ለጥያቄ የሚቀርብ ጉዳይ ነው ብዬ
በዘንድሮ ውድድር ዓመት አላስብም። ይሄ ተጫዋች 19 አሲስቶ ነው ትናንት ምሽት ለቡድን አጋሩ ለቤንጃሚን ሼሽኮ 10ኛውን የፕሪሚየር ሊግ ግብ ላስቆጠረው አጥቂ አመቻችቶ ማቀበል የቻለው። ቀጣይ 4 ጨዋታዎች አሉ። በእነዚህ 4 ጨዋታ የብሩኖ ግራፍ እንደሚያሳየው ከሆነ አሲስት ቁጥሮቹ ሊያቆሙ የሚችሉት 22.5 ላይ ነው። ይሄ ማለት ደግሞ ወደ 23 አሲስቶች የማድረግ አቅም አለው። ከይዞት ከመጣው ብቃት አስተዋጽኦ አንጻር ከሚቀጥሉ ጨዋታዎችና የዩናይትድ ፊክስቸሮችን ከግምት ውስጥ በማስገባት እንግዲህ ኦፕታ ትናንት ምሽት ይዘው በወጣው መረጃ መሰረትና ለ7 ተከታታይ ጨዋታ ግብ ወይም ግብ የሆነ ኳስን አመቻችቶ እያቀበለ ከ2013 ከሩበን ቫን ፐርሲ የ10 ተከታታይ ጨዋታ አስተዋጽኦ በኋላ ይሄ ሁለተኛው ሪካርድ ተደርጎ በዩናይትድ ቤት መቀመጥ ችሏል። በነገራችን ላይ ትናንትና ብሩኖ ፈርናንዴዝ አሲስት ማድረጉን ተከትሎ በዩናይትድ ማሊያ 70 ጎሎችን 70 አሲስቶችን በማድረግ በድምሩ 140 የግብ ተሳትፎ በማድረግ ከክርስቲያኖ ሮናልዶ ጋር በዩናይትድ ቤት ባለው ኬሪየር እንግዲህ እኩል ቁጥሮች ላይ መድረስ ችሏል ማለት ነው ብሩኖ ፈርናንዴዝ። ይሄ አስደናቂ የብሩኖ የውድድር ዓመት ነው እና የዓመቱ ኮከብ ተጫዋች ለእኔ በግሌ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ነው። ይሄ ቃል በየትኛውም መመዘኛ በየትኛውም ክለብ ድል የማይታጠፍ የኔ የዘንድሮ የውድድር ዓመት የዓመቱ ምርጥ ተጫዋች ስለ ኮንሲስታንሲ፣ ስለ ስታት፣ ስለ ቦታው ጥራትና በቡድኑ ስለሚፈጥሩት ተጽዕኖ በንጽጽርም በሌላ ፕሮግራም ይዘንላችሁ ልንመጣ እንችላለን። ለጥያቄ ለድርድር የማይቀርብ ጉዳይን ጥያቄና ድርድር አቅርበን መነካት የሌለባቸውን ቻፕተሮች ጭምር ነክተን ተገቢ ያልሆነ ወቀሳ ውስጥ መግባት ስለማንፈልግ ነው እንጂ የብሩኖ ፈርናንዴዝ አይነት የኳስ አረዳድ ቴክኒካል ካፓሲቲ ነው የምላችሁ። ቴክኒካሊ ኬፓብል የሆኑ ተጫዋቾችን እስቲ ከብሩኖ ፈርናንዴዝ ጋር የዘንድሮውን የዓመቱ ኮከብ ተጫዋች የሚወዳደሩ ተጫዋቾችን ስለ ቴክኒክ አቅማቸው እስቲ መዝኑ። ይሄ ብቻ በቂ ማረጋገጫ ሊሆን የብሩኖ እይታ፣ የብሩኖ ሜዳን የማንበብ ቴምቦን የማንበብ የተጋጣሚ ሙቭመንት እና የተከላካዮችን ኦርደር ተረድቶ ይሄ የተከላካይ ክፍሉን ኦርጋናይዜሽን የተጋጣሚን ተረድቶ ፓስ የሚያደርግበት እይታና ክሬት የሚያደርግበት የቻንስ ክሬቲቪቲ፣ በተጨማሪም የፋይናል ሰርድ ታይሚንጉ ምናልባት በሊጉ በቅርብ ዓመት ውስጥ ከምናያቸው ትላልቅ ክሬቲቭ አማካዮች ተርታ የሚቀመጥ ኳሊቲ ነው እና በዘንድሮ የውድድር ዓመት ከብሩኖ ፈርናንዴዝ በተሻለ ሁኔታ ሊቀመጥ ይችላል ብዬ በራሴ እይታ ተጫዋች አለ ብዬ አላስብም። ይሄ የኔ እይታ ነው። ይሄ የኔ አቋም ነው እና ብሩኖ ፈርናንዴዝ የዩናይትድ ሲዝን አስደናቂው ተጫዋች ነው። ነገር ግን እስቲ ስለ ማይክል ካሪክ አንድ ጉዳይ እናንሳ። ምናልባት አድማጮች ይሄን ጉዳይ ታዝባችሁት ከሆነ አላውቅም። ማንቸስተር ዩናይትድ በመጀመሪያ 20 የፕሪሚየር ሊግ ጨዋታ በአሰልጣኝ ሩበን አሞሪም እየሰለጠነ በአሰልጣኝ ሩበን አሞሪም ስር ከ20 የመጀመሪያ ሊግ ጨዋታ ማሳካት የቻለው 31 ነጥብ። ማይክል ካሪክ ዩናይትድን ሲረከብ 7ኛ ደረጃ ላይ ነበር ዩናይትድ። ከማይክል ካሪክ በኋላ ዩናይትድ ባደረጋቸው 34 ጨዋታዎች ዩናይትድ 30 ነጥብ አሳክቷል። ባደረጋቸው 14 ጨዋታዎች 30 ነጥብ አሳክቷል። በ20 የመጀመሪያ የሊግ ጨዋታ 31 ነጥብ በአሞሪም ስር ማሳካት የቻለው ዩናይትድ በማይክል ካሪክ ስር ደግሞ ባለፉት 14 ጨዋታዎች 30 ነጥብ ማሳካት ችሏል። ዩናይትድም እንግዲህ አስደናቂ ፎርም በብሩኖ እና በካሴሚሮ ኤክስፒሪየንስ እንግዲህ ሲዝኑ ለዩናይትድ ተስተካክሎ የበለጠ ከየትኛውም ጊዜ በላይ የሻምፒየንስ ሊግን እግር ኳስ ቦታ ለማረጋገጥ በጣም ተቃርቦ ዩናይትድ እንግዲህ በቀጣይ ጨዋታዎች የበለጠ የቦታውን ዋስትና የሚጨብጥበት ጊዜ ይሆናል ተብሎ ይጠበቃል። ይህም አስደናቂ የዩናይትድ ሲዝን ነው። ሲዝኑን ዩናይትድ የበለጠ
በአሰልጣኙ ለውጥ በሩበን አሞሪም ስንብት ምክንያት በአስደናቂ ሁኔታ ሲዝኑን ማትረፍ ችሏል። ይሄ ደግሞ በዩናይትድ ቤት አስገራሚ የታሪክ አጋጣሚ ተደርጎ ሊነሳ ይችላል። ምክንያቱም ከአሰልጣኝ ሰር አሌክስ ፈርጉሰን ከቡድኑ ሪታየር ካደረጉ በኋላ ዩናይትድ ለመጀመሪያ ጊዜ ለ22 ተከታታይ ፕሪሚየር ሊግ ጨዋታዎችን ግብ ማስቆጠር የቻለ ከሰር አሌክስ ፈርጉሰን የአሰልጣኝነት ዘመን በኋላ ዩናይትድ ለመጀመሪያ ጊዜ ነው በዘንድሮ 2025/26 የውድድር ዓመት 22 ተከታታይ ጨዋታ ግብ ማስቆጠር የቻለው። ይህም በዩናይትድ ቤት አዲስ ሪከርድ፣ አዲስ አጋጣሚ፣ አዲስ ታሪክ ዩናይትድ በድጋሚ ወደ ዩሮፒያን እግር ኳስ ለመመለስ ከጫፍ ያደረሰውን ጣፋጭ ድል ብሬንትፎርድ ላይ በመገናጸፍ በ34 የሊግ ጨዋታ 14 ንጹህ ግብ 61 ነጥብ በመያዝ ሶስተኛ ደረጃ ላይ ኮንፈርት ዞን ፈጥሮ ዩናይትድ በሶስተኛነት የበለጠ ለሻምፒየንስ ሊግ እግር ኳስ ተቃርቦ የምሽቱን ጨዋታ በድል በውጤታማነት በስኬት ያጠናቀቀበት ምሽት ሆኖ ተመስግቧል። የዩናይትድ ደጋፊዎችን እንኳን ደስ አላችሁ እያለን ከዚህ ፕሮግራም በመቀጠል የሊቨርፑል ገጾቻችንን ይዘንላችሁ እንመጣለን። እናንተ ላይክ እያደረጋችሁ ላይክ ስታደርጉ ተደራሽነቱን ተደማጭነቱን የበለጠ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በሊቨርፑል ገጾች እስከምንመለስ ድረስ ሰላም ቆዩ።